አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ፣ ተመልካቾቼ፣ ተከታታዮቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እንግዲህ ጥፍት ብዬባችኋለሁ። የሀገሮች ልጆች ሆራ ዱርን እስኪ ላስጎብኛችሁ። ያው ባጃጅ ላይ ስለነበርኩኝ እንግዲህ ይሄ ደግሞ ደንደጎራ የደንደጎራ ልጆች ካላቸው ደንደጎራ ነው። ያው ስለጠፋሁባችሁ አለሁ ለማለት ያክል እስኪ እያወራራኋችሁ የባለፈው ጉዞዬን እንግዲህ በባለፈው የሆነ ቆንጆዬ መስጂድ ያሳይቻችኋለሁ። የዛን ቀን የነበረው ጉዞዬንም እያሳየኋችሁ አንዳንድ ነገር እስኪ ላወራራችሁ ብዬ ነው። ይሄ ደግሞ የሀማሮ ልጆች ካላችሁ እንግዲህ ሀማሮ አዳራሹ ቤት ከመንገድ ዳር ያለው በደንብ ይታያል። እንግዲህ የሀማሮ ልጆች ካላችሁ እንዲሁም የወርሳ መይቲ ልጆች ካላችሁ መንገዱ ላይ ያለው ቤት ምናምን ያው ስለሚታይ ጎበኙላችኋለሁ። ሀባይቢ እንግዲህ ሌሎቹም ተመልካቾች እስባልቱ ምናምን ድሮ የናፈቃችሁ እሱን እያስጎበኘኋችሁ አለሁ ለማለት ያክል ነው። ለምታበረታቱኝ ሁሉ እንግዲህ ደጋግሜ የምለው ነገር ነው። ጀዛኩሙላህ ኸይረን ጀዛ እላችኋለሁ። እስካሁን ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁም እህቶች ሰብስክራይብ አድርጉ፣ አይከፈልበትም፣ አበረታቱኝ እላችኋለሁ። ይሄ እንግዲህ ማን ነው? ወርሳሜቲን አለፍን እንትና ነው ሀመሩ ይቅርታ፣ ሀመሩን አለፍን። የወርሳሜቲ ነው ሀመሩና ወርሳሜቲ እንግዲህ ብዙሃን በጁንታው ሀገሮቻችን ልጆች ህይወት ያለፈበት ቦታ ነው። ሀቂቀተን በጣም እዚህ ቦታ ላይ ነው ብዙ ሰው ያለቀው እና በባለፈው በለቀቁት ቪዲዮ ምን ነበር የለውዝ ቅቤ ብዬ በለቀቁት ቪዲዮ ላይ ብዙ ኮሜንት አልቻለሁ። እንደው ከአሳቃኝ ኮሜንት ላንሳላችሁ። አንዲት እህቴ እሺ የለውዝ ቅቤ ወጥ ይሰራበታል ወይ ብላኛለች። ተይ እንጂ ተይ፣ እኛ በዳም ቅመሞች ብስላል ነበርን። ለነገሩ ያ አለማወቅ ኃጢአት አይደለም፣ ወይም ለቀልድም ሊሆን ይችላል። ቢያንስ ስኳር ስጨምር አይተሻል አንቺ እህቴ እየተመለከችኝ ከሆነ ማለት ነው። ስኳር ጨምሬበታለሁ አይደል? ወይ በማርም ይዘጋጃል ብያለሁ። ስለዚህ ጣፋጭ ነገር የገባበት ነገር መቼም ወጥ ላይ ይመስለኛል። ለቀልድ መሰለኝ ያንን ኮሜንት የጻፍሽው እህቴ። በዚህ አጋጣሚ እያየሽኝ ከሆነ ያው የለውዝ ቅቤ ምንድነውም የዓለም ኮሜንት አይቻለሁ። የለውዝ ቅቤ እንግዲህ ኢማራት ውስጥ የሚባለው ፉል ሱዳኔ ነው። እዛው ኮሜንት ላይ በነገራችን ላይ ተመላልሰዋል፣ አይቼዋለሁ፣ ይመልሰውላቸዋል። ፉል ሱዳኔ ይሉታል የለውዝ ቅቤ። እንዲሁም አቾኖሊ ነው እንደዛም ይሉታል። ለውዝ ቅቤ ማለት ያው ዳቦ ነው የሚበላበት። አብዛኛው ሰው ያው አረኔ የማያውቀው ይኖራል ብዬ አላሰብኩም ነበር። ብቻ ለቀልድ ይሁን ምናምን ወጥ ላይ ይገባል ወይ የሚለውን ኮሜንት ሳይ በጣም ነው የሳቅሁት። እንዴ ስኳር ስጨምር አላየችኝ ሆነ ይሆን እንዴ እቺ እያልኩ ነበረ። ለማንኛውም አለማወቅ ኃጢአት አይደለም፣ ወጥ ላይ አይገባም ማለት ነው። በዚህ አጋጣሚ ማለት ነው እንግዲህ አማሮ ጠምጣማውን እያስጎበኘኋችሁ ነው የሀገሮች ልጆች። እስኪ ሰሞኑን ሰብስክራይብ ቀዝቀዝ እያለ ነው። ኧረ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ እስኪ ከፍ አድርጉትና ይህንን ቻናል አሳድጉትና ማለት ነው። የመዳም ቅመሞችዬ ቃል እገባላችኋለሁ። እኔ በቃ ቻናሌን አሳድጉት እንጂ ምንድነው ዩቲዩብ መስራት ለምትፈልጉ ሁሉ ኢንሻአላህ እያስተዋወቅኩኝ አብረን እንተኮሳለን፣ አብረን እንተደደጋለን ማለት ነው። አንቺ መጀመሪያ ለዛ ብቂ በሉኝ። የእውነት ምኞቴ ነው። እኔ ይሄ ቻናል አድርጉ በቃ እኔ እንደው ሸር አድርግልኝ ለመባል ያብቃኝ እንጂ
አብሽሩ አብሽሩ ከጎናችሁ ነው የምሆነው ኢንሻአላህ። ለዛ ያብቃሽ እያላችሁ ዱአ አድርጉ እናንተም ማለት ነው። እና ሀባይብ እንግዲህ በመልካምም ነገር የምንታወቅ ያድርገን። መታወቅ ሲባል በመጥፎ ነገር አደራውን አላህ ይጠብቀን። አላህ ምላሳችንን ይጠብቅልን። እንግዲህ ሚዲያ ላይ በመጥፎ ነገር መታወቅ ወይም መፈመስ አልፈልግም። 30 ያጠቅሙ ይቅር እንጂ ማለት ነው። ይሄን የምንጊዜም ዱአዬ ነው። እናንተም ዱአ አድርጉልኝ እላችኋለሁ። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። እዚህችን ተውስታ እስኪ ተውስታ ላሳያችሁ። ይሄ ነው ገጠቦች ነው የሚባለው ወይም ደግሞ ጡዝ ሚጣ እንግዲህ እየተጫወተች ነው እንደምታዩት። እና ሀባይብ የዛሬው ቪዲዮ ያው ይሄንን መስል ነበር አለው ለማለት ያክል ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።